አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው? ለካ ሲያርዱን ቢላውን ትስልላቸው ነበር። ተመኘው ዛሬ አንድ በጣም ወሳኝ ነገሮችን ሰሞኑን ከሚፈጠሩት ከምናቸው ከምንሰማቸው ጀሯችን ጭው ከሚያደርገው እንዲሁም ደግሞ ከምንሰማቸው እጅግ አስከፊ ነገሮች መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። ይሄንን መረጃ ለሌሎችም ይደርስ ዘንድ ሼር አድርጉልኝ፣ ላይክ በማድረግ እናንተ ተባበሩ። ላይክ ስታደርጉት ከብዙዎች ይደርሳል። ስለዚህ ላይክ አድርጉ። ከቻላችሁ ደግሞ በኮሜንት ፍትህ ለኦርቶዶክሳውያን ፍትህ ለኦርቶዶክሳውያን እያላችሁ ኮሜንት አድርጉ። እንዲሁም ደግሞ ፍትህ ለአርሲ ለተገደሉ ኦርቶዶክሳውያን እያላችሁ ኮሜንት። እየከበደኝ የመጣው በጣም እያስጨነቀኝ የመጣው የአባቶቻችን ዝምታ፣ በተለይ አሁን እንግዲህ በስራ አስኪያጅነት በየቅዱስ ሲኖዶስ ጸሐፊ ተብለው እንግዲህ የተቀመጡት አባቶች ምናልባትም ከመንግስት ጋር የወገኑ ይመስል እንደው ያህል ይመስል ስለ ልማት ነው እያወሩ ያሉት። ቤተክርስቲያን በርግጥ ስለ ልማት የምትታማ አይደለችም። ቤተክርስቲያን አጸዷ፣ ግቢዋ፣ ቀጥረ ግቢዋ በሙሉ በአረንጓዴ የተሞላ እጽዋት ነው የምታዩበት፣ ጽድ ነው የምታዩበት። ስለዚህ ልምላሜ ነው የምታዩበት እንጂ ልማት ላይ የምትተች አይደለችም። ቤተክርስቲያን ወይም ገዳም የምትተች አይደለችም። በዚህ አሪያ ነች፣ ቅድመ በግሪን ልማት ማለት ነውና ስለዚህ ግን ምንያቸው ምንሰማቸው አባቶች ስለ አዲስ አበባ ማልማት ነው፣ አዲስ አበባን ጎብኙ ስለማለት ነው። ኦርቶዶክሳውያን አርሲዎች ግን እዛ ላይ ሰማዕታት ወድቀዋል፣ በጅምላ ተጨፍጭፈዋል። ህፃናት ልክ የወላጆቻቸው አስከፊ አሟሟት እንዲሁም ደግሞ ህፃናቱ በዛው ልክ አብረው ከዛ እግዚአብሔር እንኳን እንደው እስኪ ከነነፍሳቸው አትርፏቸው በዚህ መንገድ ላይ ለህክምና የተረፉ የገቡትን ህፃናት ስናይ እጅግ እናዝናለን፣ በጣም እናዝናለን። የገዳዮች ጭካኔ በጣም በጣም የሚገርማችሁ ግን ደግሞ በሞታችን ላይ የሚሳለቁ ደግሞ እኮ አሉ። የሚገርማችሁ ማለት ነው። ወይ ጉድ! በጋሻው ደሳለኝ እንደው በጋሻው ደሳለኝ አካሄድህና አረማመድ ከኦርቶዶክሳዊ ያፈነገጠ ሆኖ በራስ ተወግዘ በመውጣት ዛሬ አንተ በራስ እንደው ያን ሁሉ ነገር ሆነ ከቤተ ክርስቲያን ስርዓትና አስተምሮት ውጭ ነው በመውጣት ጭራሽ በአባቶቻችሁ ግፍ ብለ ሻሸመኔ አሁን ያ ሁሉ ተረስቶ ተጠቃን እንዴ አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማህተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበት፣ በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ ወሮበላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ፣ ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቅ። አንተ የዲያብሎስ ባሪያ እንደሆንክ ነው ማቅ። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቅ። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጡ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ
ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው፣ ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትለው? አባቶቻችን ዝም ባሉ መንገድ ደግሞ አንድ ጽሁፍ ያየሁትን ማህበራዊ ሚዲያ ላይ ያየሁት በጣም የሆነ በተለይ ገዳዮችን ይሄ ጨካኝ ገዳዮችን ራሱ የሆነ ልባቸው እንዲራራ የሚያደርግም ይመስላልና ይህንን መልእክት አነብላችኋለሁ። በጣም የሚገርም ነገር ነውና እኔ ኦርቶዶክስ አማኝ ስለሆንኩ አዎ ልቤን በጣም የሆነ ውስጤ በጣም እንደዚህ አይነት ጽፎ ስላቀረበ በጣም አመሰግናለሁ። የሆነ ድምጽም ስለሆነን ማለት ነው። የጨካኞችን እነዚህ የገዳዮችን የአራጆችን ራሱ ልባቸውን የሚያራራም ያህል ይመስላልና ይላል ሃይማኖቱን እንኳን ተውለት። ይሄ እንግዲህ ለማን ነው? ለገዳዮች የተጻፈ ነው። ለገዳዮች ይህንን የጻፈው ማን ነው ካላችሁኝ ዶክተር ዮናስ ዘውዴ። ኤኒዌይ ለማንኛውም ምን ይላል መሰላችሁ? ሃይማኖቱን እንኳን ተውለት፣ በዓለም ከድካም በቀር ምንም ላልተረፈው የዕለት ተዕለት ህይወቱን ለማሸነፍ ብርቱ ትግል ለሚያደርገው መሰረታዊ የሚባሉ ነገሮችን ለማሟላት ብቻ ሲለፋ ዘመኑን ለሚፈጀው ቢከፈው ቢያዝን ቢመረው በምድር ምንም መጽናኛ ለሌለው ለዚህ ምስኪን ህዝብ ልቡ ሲበርደው አንጀቱ አልችል ሲለው የሚጽናናበትን ሃይማኖቱን እንኳን ተውለት እንጂ እያለ ይሞግታል። ጨካኞችን አራጆችን ማለት ነው። በጣም የሚገርም ጽሑፍ ነው። እንቀጥል። በብዙ መከራ ውስጥ ለሚያልፍ ከፀሐይ በታች ሁሉም አይነት የመከራ ዶፍ ለዘነበበት አለኝ ብሎ የሚማጸንበት ይህን ዓለም የሚንቅበትን የተጓደለበትን ምድራዊ ፍትህ በትዕግስት እንዲያልፍ ምክንያት የሆነውን እምነቱን እንዴት አይተውለትም ይላል። በጣም እውነት በጣም እስከ መጨረሻው በደንብ ተከታተሉ ይህንን መልእክት። እንደ ህዝብ ከቀየው ተፈናቅሏል፣ በቋንቋው ተሰዷል፣ በሰውነቱ ተጎሳቅሏል። በቅድመ አያቶቹ ታሪክ ምን የማያውቀው ሰው ላልነበረበት ጊዜ በመካካሻነት በጠላትነት እየተፈራረጀ እንዲኖር ተፈርዶበታል። ይህ በህዝቦች መካከል የተዘራ እንክርዳድ ነው። በፖለቲካው ዓለም በጸብ ለሚነግዱ አካላት ይህ እንክርዳድ እንደ ትልቅ የኃይል መሳሪያ በማገልገል ዘልቋል። ልብ በሉ። ሃይማኖት ግን መነካት የሌለበት እሳት፣ ሃይማኖት የምትጫወትበት ምድራዊ እሳት አይደለም። ለሚያምኑት የመለኮት እሳት ነው። ከቅጽሩ ወዳልተቀደሰ የፖለቲካ ሜዳ ልታወጣው ብትሞክር ቅድሚያ የሚፈጅህ አንተኑ ነው። የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚለውን የወንጌል ቃል አስታውሰው ወዳጅ። ትክክል። ሃይማኖት ሀገር እንደ ሀገር እንድትቀጥል ህዝብን ከህዝብ ጋር አንድ አድርጎ አያይዞ በህብረት አቆይቷል። እንዴ በፈሪሃ እግዚአብሔር እንዴ ሰው የሚገድሏችሁን አትግደሉ መርቁ እያለች አስተማረችን እኮ ሃይማኖታችን እኮ ነው፣ ቤተክርስቲያን እኮ ነች። እውነት እኮ ነው። ዶክተር ዮናስ ዘውዴ የገለጸበት መንገድ እጅግ በጣም የእውነት የገዳዮችን ልብ ያራራል። የእውነት የጨካኞችን የአራጆችን ልብ ያራራል። ራሱ የተጻፈው ጽሑፍ በጣም እንጨርሰው እስከ መጨረሻው። ፈሪሃ እግዚአብሔርም ከትውልድ ላይ እንዳይጠፋ ግብረ ገብነት በማስረጽ ሞራል ኮምፓስ ሆኖ ያገለገለውም ሃይማኖት ነው። ይሄ ነው እኮ ፈሪሃ እግዚአብሔር የሌለው ትውልድ ቢኖር እንኳን እስካሁን መንግስትን ራሱ እያየን እኮ ነው። ወደ እንትን መሪውን እኮ ራሱ በሄሊኮፕተር በሮ ሀገር እንዲስከወጣ ድረስ እያደረሰም እኮ እያየን እኮ ነው። እኛ ህዝብ ስለሚያስተውልም ነገሮችን እንደው ይሄ ፈሪሃ እግዚአብሔር ይዞት እንጂ ከተነሳና ከመረረው ከዛ በኋላ እኮ እንግዲህ እግዚአብሔር ነው። ህሊናውን በጥላቻ የታወረ ሰው ሊገድል ቢመጣ ቢያንስ በእግዚአብሔር በጌታ በማርያም በአላህ በዋቃ ብቻ በፈጠረህ አምላክ በፈጠረህ ትለዋለህ። እንደ ህዝብ ተከባብረን የኖርነውን የሰለጠነ ህግና ስራ ስላለን አልነበረም። ይልቁንም በፈጠረን አምላክ በኩል አንድ ሆነ እንድንሆን ስለሚሰማን ነው። እንደ ህዝብ የስልጣኔ ታሪክ ቢኖረንም ቅርብ ጊዜ ያስተናገርናቸው ቀውሶችና
የሰማናቸው ዜናዎች ባለአእምሮዎች ለመሆን ብዙ እንደሚቀረን ስልጡን ነን ብለን የምንመጻደቀውን ያህል ስልጡን እንዳልሆን ይናገራሉ። በጣም የሚገርም ነው። የትምህርት፣ የጤና፣ የፍትህ ስርዓቶቻችን በስብራት የተሞሉ ናቸው። ምንን ተማምነን ምንን እንደምናፈርስ አናውቅም እያለ ገዳዮቻችሁ በተለይ ይህንን መልእክት አድምጡ። እንዲሁም ደግሞ ገዢው መንግስት ይህንን መልእክት ብታደምጠው ምናልባትም እንዲያርዱ የላካቸው ሰዎች ልብ ይገዛሉ ብዬ አምናለሁ። በረሃብ ብዛት ከአንጀቱ የተጣበቀ ሆዱ እስኪቀደድ ድረስ እያከከ የፒያሳን ወርቅ ቤቶች ያለ ስርቆት ውልብታ ደክሞት የሚደገፍ የኔ ቢጤ ምንዱባን ያላጣነው በእንተ ስማ ለማርያም ብሎ የሚላስ የሚቀመስ በማምሻ እንደሚያጣ ተስፋ ስለሚያደርግ ነው እንጅማ የሚበለው ያጣ ህዝብ መሪውንም እስከ መብላት ይደርሳል። ምናልባት ትንቢት ይሁን እስከ መብላት ይደርሳል። እንደ ትንቢት ይጻፍና ያው ከቀጠለ መበላቱ አይቀርም በሚለው ይያዝ። የሃይማኖትን አንድነትን የነጠቀውን ህዝብ በምን አንድ ታደርገዋለህ? ነገ ከነገ ወዲያ የእንትን ክልል እግዚአብሔር ከእንትን ክልል እግዚአብሔር ጋር ህብረት እንደሌለው በመግለጽ በግልጽ የሚሰበክበት ጊዜ ይመጣል። የሃይማኖት አንድነትን ማዳከም ሲዳከም በዝምታ ማየት እያደር ቅጥላጣ ዓለማዊነት፣ ግብረ ሰዶማዊነት አውሮፓ እየተሰቃየ ላለበት የስመ ስልጣኔ በሽታና ውጥንቅጥ ሁሉ በር እንደ መክፈት ነው። በቀሪው ዓለም ሲቀድስባቸው የነበሩ ትላልቅ ካቴድራሎች መጠጥ ቤትና የምሽት ጭፈራ ቤቶቹ ነው። እንግዲህ በአውሮፓ ወደ ምዕራቡ ዓለም ስንድ ምን ሰማቸው ናቸው። እንግዲህ ሃይማኖት ቤት የነበሩ አሁን ላይ ወደ ጭፈራ ወደ መጠጥ ቤቶች እንደተቀየሩ እየሰማን ያለን ይሄ ፕሮቴስታንቱ ካቶሊኩ ማለት ነውና በክርስትና በክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያም ወይም ጨዋ የሰው የለም፣ ወንድም ሴትም የለም፣ ሁላችንም በክርስቶስ ኢየሱስ አንድ ሰው ነን። ገላትያ ምዕራፍ 3 ቁጥር 27 እስከ 28 ክርስቶስ በሞቱ ያላስታረቀው የለም። አንድ በየቀኑ በአባታችን ሆይ ጸሎት ይቅር በለን እኛም የበደሉን ይቅር እንደምንል እያለ የሚጸልይ ሰው እንዴትና ከመቼው የኃጢአት ማወራረድ ውስጥ ይገባል ይላል። በጣም የሚገርም እኔ ይህ መልእክት ሳነብ እንዴት ውስጤ ላይ እንዴት እየነዘረኝ እንደሆነ ልነግራችሁ አልችልም። ልንጨርሰው። በክርስቶስም የተመሰረተች ቤተክርስቲያንን ለመከራ አዲስ አይደለችም። የመከራ ዘመኖች አሏት። ነገር ግን ክርስትና ስር የሚሰደው ደግሞ በመከራ ውስጥ ነው። ሊቁ ጠርጡለስ the blood of the martyrs is the seed of the church ይላል። ሰማዕታት የቤተክርስቲያንን ምርጥ ዘር ናቸው። በዚህ ሁሉ መሃል ግን ቤተክርስቲያን የነኳት ኔሮንና ማርከስ ኦሪያሊስ የት ናቸው ይለናል። መቃብር ውስጥ ናቸው። እነሱ እነ ኔሮን እነ ማርከስ እነ ኦራሊየስ የት ናቸው? መቃብር ቤት አንደርጋው ናቸው። በስብሰዋል የሉም። ስማቸው ከናጠራራቸው ጠፍቷል። ያው ምናልባት በክፋታቸው ይነሱ ይሆናል። ቤተክርስቲያን ግን ይሄዋለች ትኖራለችም። ይቺ ቤተክርስቲያን በየሆስፒታሉ ለወደቁ ህሙማን፣ በወህኒ ቤቱ ለታሰሩ፣ አርሰው ዝናም ለሚጠብቁ፣ በስደት በሰው ሀገር ላሉ ለአዕዋፋትና ለአራዊት ይልቁንም ደግሞ ስለ ሀገር ሰላም ሌሊት ተቀን የምትጸልይና የምትማልድ እመቤት ናት። በደመራ ዕለት እኔ በመጥምቀት ዕለት ብቻ ሳይሆን በመከራዋ ቀን የሚመጡላት እልፍ ልጆች አሏት። ኑረው ብቻ ሳይሆን ሙተው የሚያከብሯት እልፍ ልጆች አሏት። የድረሱልኝ ጥሪዋን ሰምተው ልጅ የእናቱን ድምፅ ሰምቶ እንደሚገሰግስ በጎቿ ድምጿን ሰምተው በቅጥር ግቢዋ ይሰበሰባሉ። በከንፈሮቿ ይጋረዱማል። ቤተክርስቲያን ሆይ እንደ አንድ ዜጋ በአንቺ ወቅታዊ ጉዳይ ከመጨነቅ የሚይዘኝ ነገር የለም። እናም ስለ ሰላምሽ ጸልያለሁ። ሀገሬ ሆይ እንደ አንድ ከምድርሽ እንደ በቀለ ዜጋ በአንቺ ወቅታዊ ጉዳይ ከመተከዝ የሚይዘኝ ነገር የለም። እናም ስለ ሰላምሽ አጥብቄ አነባለሁ ይለናል ዮናስ ዘውዴ ከበደ ዶክተር ማለት ነው። በጣም የሚገርም ነው። እንግዲህ መልእክቱን እንዳደመጣችሁት ነው። ይሄ የገዳዮችን ልብ ራሱ ምንም የሚያራራ ይመስላል። ልባቸውን ራሱ ሰቅዞ የሚይዝ ነውና በዚህ መንገድ ተረድቻለሁ። በጣም ዮናስ ዘውዴ ዶክተር እጅግ እናመሰግናለን። አባቶቻችን ዝም ባሉበት ሰዓት እንደዚህ ድምጽ በመሆን ይህንን መልእክት እንደዚህ ለገዳዮች እንኳን በሚገስጽ መንገድ እነሱን እንትን በሚል መንገድ ላይ ስላስተላለፍክ እናመሰግናለን። ከዛ በመቀጠል
እንግዲህ እነ መምህር ታደሰ ወርቁም እንግዲህ ሄዶ የተጎዱትን ህፃናትም ወደ ወላታ ሰዶ ሐኪም ቤት ድረስ ሆስፒታል ድረስ ከማይደርሰዋል የጻፉትም ጽሁፍ አለ። ምናልባት እሱን በቀጣይ ጊዜ ማቀርብላችሁ ይሆናል።